ሰላም ጤና ይስጥልን እንዴት አላችሁ የባራቴክ ቤተሰቦች ተስፋ ነኝ። ዛሬ ደግሞ በቴሌግራም እንዴት ብር ልንሰራ እንደምንችል ይዤላችሁ መጥቻለሁ። የዚህን ሳይት ሊንክ እንዲሁም ደግሞ የቴሌግራም ግሩፕ ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ሳይቱ ይኸው እዚህ ጋር አስቀምጬላችኋለሁ። ልክ እሱን ስትጫኑ እንደዚህ ነው የሚከፍትላችሁ። ልክ እንደከፈተላችሁ እንደምታደርጉት ስታርት የምትለውን አንድ ጊዜ በመጫን ታስጀምሩታላችሁ። ልክ እንደዚህ ከጀመረ በኋላ ምንድነው የምታደርጉት? እዚህ ጋር ትመጡና ስታርት የምትለው ዋጋ አሁንም በድጋሚ ትነኳታላችሁ። አሁን ወደ ዌብሳይቱ ገብታችኋል ማለት ነው። ልክ ወደ ዌብሳይቱ እንደገባችሁ ዳሽቦርዱ ሲከፍት ይሄንን ይመስላል። እዚህ ጋር እንደምትመለከቱት አናውንስመንት ወይ ማስታወቂያ አለ። ኔክስት እንላለን። አይናው ስንለው ይዘጋልናል። እዚህ ጋር የተለያዩ ፓኬጆች እንዲሁም ደግሞ በእናንተ ስር ቲም ሪቻርጅ ሲያደርጉ እንዴት ገንዘብ ልትሰሩ እንደምትችሉ ያሳየናል። እነኚህ በቁልፍ የተቀመጡት ሁሉ እንዴት እንደሚከፈቱ አሳያቸዋለሁ። እዚህ ጋር ደግሞ በተለያዩ ቪአይፒ ሌቭል ገንዘብ ወጪ ያደርጉ ናቸው። ስለዚህ የምትለውን አንድ ጊዜ እንጫናትና ከረንትሊ አሁን ያለንበትን እናያለን። 0 ባላንስ ነው። ቪአይፒያችንም 0 ነው። ስለዚህ እዚህ ጋር መተን ያሉትን ቪአይፒ ፓኬጆች ነው መጀመሪያ የምናየው። የመጀመሪያው ቪአይፒ 0 ነው። ኦልሬዲ ሬጂስተር ስናደርግ ይከፍትልናል፣ ግን ምንም ጥቅም ስለሌለው እሱን እናልፍና ልክ ቪአይፒ 1 ላይ 4.4 ዩኤስዲቲ ብቻ ዲፖዚት በማድረግ በየቀኑ 1.76 ወጪ እናደርጋለን። ልክ ቪአይፒ 2 ጋር ስንመጣ 12 ዩኤስዲቲ ዲፖዚት እናደርግና በየቀኑ 4.8 ዩኤስዲቲ ወጪ እናደርጋለን። ልክ ቪአይፒ 3 ጋር ስንመጣ ደግሞ ከኛ የሚጠበቀው 30 ዩኤስዲቲ ዲፖዚት በማድረግ 12 ዩኤስዲቲ ደግሞ በየቀኑ ወጪ ማድረግ ነው። እንደዚህ ያልን ስንወርድ እዚህ ሳይት የመጨረሻና ከፍተኛ የሚባለው ቪአይፒ 10 ላይ 70,000 ዩኤስዲቲ ዲፖዚት በማድረግ 42,000 ወጪ ማድረግ እንችላለን። አይ አም ናት ፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁም። ግን ይሄ ፕሮጀክት ይከፍላል አይከፍልም የሚለውን ማረጋገጥ ደግሞ የኔ ግዴታ ስለሚሆን ኢንቨስት አደርጋለሁ። መጀመሪያ ኢንቨስት ማድረገው ቪአይፒ 1 ላይ ነው። ወደ ሆም እንመጣና እዚች ጋር እንደምታዩት ሪቻርጅ የምትላለች እሷን አንድ ጊዜ ስንጫናት በዩኤስዲቲ ቲአርሲ20 ቲአርኤክስ ዩኤስዲቲ ቢፕ20 ቢኤንቢ እና ዩኤስዲሲ ቢፕ20 አማራጮች አሉን። እኔ በዩኤስዲቲ ቲአርሲ20 ዲፖዚት ማድረግ ስለምፈልግ እሷን እጫናታለሁ። ልክ እሷን ስጫናት ዋሌት አድሬስ ዴቨሎፕ ያደርግልኛል። ይሄን ኮፒ ብዬ ወደ ባይናንስ ሄጄ ለቪአይፒ 1 የሚጠበቅብኛል 4.4 ዩኤስዲቲ ብቻ ዲፖዚት አድርጌ እመጣለሁ። ዲፖዚት እስከማድረግ ሪቻርጅ አርጌ እስከምመለስ ላይክ ያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ የጻፋችሁ ጠብቁኝ። እዚህ ጋር እንደምትመለከቱት ሪቻርጅ ያደረኩት 4.4 አለ። ቪአይፒም 1 ነው። ስለዚህ ታስክ የምትለው ዋጋ ነው የምመጣው። ልክ እሷ ጋር ከመጣው በኋላ ለቀኑ የተመደበልኝ አንድ ታስክ አለ። እሷን እዚህ ጋር ቱ ኮምፕሊት የምትለውን በመጫን እሰራለሁ። ለባራቴክ አዲስ ከሆናችሁ ነው ቪዲዮ የምታዩት የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣዬ ነው። አሁን ታስኬን ሰርቼ ስለጨረስኩ ሆም ጋር መጣና ቅድም ሪቻርጅ ከምትለው ጎን ዊዝድሮ የምትላለች እሷን እጫናታለሁ። ልክ እሷን ስጫናት ፓስወርድ ሴት እንዳረግ ይነግረኛል። ፓስወርዱን ሴት አደርጋለሁ። አሁን ፓስወርድን ሴት አድርጌያለሁ። ኮንፊርም የምትለውን አንድ ጊዜ ጫናታለሁ። ከዛ ከፈለኩ በቲአርኤክስ ከፈለኩ በቢፕ20 በቢኤንቢ በቢፕ20 ዩኤስዲቲ ማውጣት እችላለሁ። ማውጣው ስንት ነው? 1.7 ዩኤስዲቲ። እኔ የምፈልገው በቲአርኤክስ ሆነ ቲአርኤክስ አደርጋለሁኝ። እዚህ ጋር አማውንቱን አስገባለሁ። ኮንታክት ኢንፎርሜሽን ዊዝድሮ አድራሻን ከባይናንስ አምጥቼ ፓስወርዱን አስገባና ውረድ ብዬ ኮንፊርም የምትለውን እጫናታለሁ። አሁን ወደ ባይናንስ ሊድ እና ቲአርኤክስ አድራሻን ይዤ ልምጣ። እንደምትመለከቱት 448.03 ነው ባላንስ ላይ ያለኝ። ባይናንስ ላይ ዲፖዚት የምትለውን እጫናለሁ። ከዛ ደግሞ ቲአርኤክስ የምትለውን ነው የምጫነው። ከዛ ወረድ ብዬ ትሮን ቲአርሲ እመርጥለትና ኔትወርኩ ዋሌት አድሬስ ጀነሬት ያደርግልኛል። ልክ እሱን ሲያደርግልኝ እዚች ጋር መጥቼ ዋሌት አድራሻዬን ኮፒ ያደርጋለሁ። ከዛ ምንድነው ማድረገው? ቀጥታ ወደ ቴሌግራም ግሩፑ ወይ ደግሞ አሁን ስሰራበት ወደ ነበረው ዌብሳይት ተመልሼ እመጣለሁ። ልክ እዚህ ጋር ከመጣው በኋላ ይዤ የመጣሁትን አድሬስ ፔስት አደርጋለሁ። አሁን እንግዲህ የሚጠበቅብኛል ሁሉ ስላሟላው ወረድ ብዬ ኮንፊርም የምትለው ነው የምጫናት። ልክ እሷን ስጫን እዚህ ጋር እንደምትመለከቱት ዊዝድሮው ሰክሰስ ብሏል። ይህንን ካለኝ ከ2 እስከ 3 ደቂቃ ሊወስድበት ይችላል። ከዛ ደግሞ እዚህ ጋር የምናገኘው ቲም ምትላለ ሌላው ገንዘብ ልንሰራ የምንችልበት አማራጭ ማለት ነው። ስለዚህ ሊንካችንን ኮፒ እናደርግና በተለያዩ ሶሻል ሚዲያዎች ለጓደኞቻችን ሼር በማድረግና በእኛ ሊንክ ገብተው ዳይሬክት ኢንቨስት ያደርጉ 12% እናገኛለን። ሌቭል 1 ይባላል። ሌቭል 2 ጋር ስንመጣ ደግሞ በሌቭል 1 ስር ገብተው ኢንቨስት ያደርጉ 4%፣ ሌቭል 3 ደግሞ 1%፣ በሌቭል 2 እና 3 ስር ኢንቨስት ሲደረግ የምናገኘው ኮሚሽንም እንደዛው ይጨምራል እስከ 17%። ለዛም እንዲጠቅማችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ።
አሁን ከዚህ ሳይት ዊዝድሮ ያደረግነው ቲአርኤክስ ወደ ባላንሳችን ገብቷል ወይስ አልገባም የሚለውን ቼክ ለማድረግ ቀጥታ ወደ ባይናንስ ነው ተመልሰን የምንመጣው። ልክ ተመልሰን ከመጣም በኋላ ባክ እንዲሁም ደግሞ አሁንም ባክ እንልና ዳሽቦርዱ ላይ የባይናንስ ላይ ሪፍሬሽ እያደረግን እንጠብቀዋለን። 447.63 ነው። እዚህ ጋር ግን እንደምታዩት 7.17319 ቲአርኤክስ ዲፖዚት እየተደረገ ነው ይለናል። ስለዚህ እሷን አንድ ጊዜ እንጫናታል። ባይ ዘ ዌይ አይ አም ናት ፋይናንሻል አድቫይዘር፣ እያንዳንዱ ነገር ማድረገው እኔ የፋይናንስ አማካሪ ሆኜ ሳይሆን እዚህ ጋር ለእናንተ ማረጋገጫ መስጠት ስላለብኝ ነው። ስለዚህ 7.17319 ቲአርኤክስ ፕሮሰስ እየተደረገ ነው። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት ላይ እንድጽፉ የከበረ ግብዣይን አቀርብላችኋለሁ። አሁን እዚህ ጋር እንደምትመለከቱት ኮምፕሊትድ ብሎናል። ስለዚህ ባክ እንልና የነበረን ባላንስ ሪፍሬሽ ስናደርገው 447 የነበረው 449 ሆኗል። ስለዚህ የሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በሌላ ቀን እስከምንገናኝ ቸር ቆዩልኝ። ቻው